مع أن عاملتي من إثيوبيا إلا أنني أقوم بتركيب كاميرات بتنو سمعتوا خارجية لما መዳሞች አምርረዋል እባካችሁ በጣም ተጠንቀቁ ጥንቃቄ አድርጉ ስፔሻሊ ልጅ የምትይዙ ካሜራ በትልቁ ካሜራ ብቻ አይደለም በጣም በርካታ ካሜራዎች አሉ ይሄ ቪዲዮ ለማያውቁ ለእህቶቻችሁ እንዲደርስ ከአዲስ ኢትዮጵያ ለመጡ እህቶቻችሁ እንዲደርስ በቅንነት ላይክ እና ሼር ሰብስክራይብ ማድረግ እንዳትረሱ እንግዲህ ካሜራ በስኪብርቶ መልክ እንደገና በቻርጅ መልክ እንደገና ደግሞ ከላይ የሆነ በቃ ማትጠብቁት በቡሎን መልክ ምናምን በጣም በርካታ ካሜራዎችን አሉ ግን ተጠንቀቁ ልላችሁ ነው የምወደው እንግዲህ ምንድነው ብዙ እህቶች ካሜራ አለ እኔ ምግብ አልበላም እኔ እንደዚህ አላረግም እንደዚህ አልሆኑም አይደለም ካሜራ ሺ ጊዜ ይኖር አረቦች በሶስት ነገር አይደራደሩም በልጆቻቸው አይደራደሩም ልጆቻቸውን አትገላምጡ ማለት ነው ወላሂ እውነቴን ነው በስተት ስራይ ነው ብላችሁ ወዳችሁና ፈቅዳችሁ እዛ ቤት እስከሰራችሁ ድረስ በልጆቻቸው አትምጡባቸው አረቦች ሌላ የምግብ ይቆጣሉ ምግብ ኦፍ ኮርስ እኛ ስንበላ አይወዱም ይሄ ቪዲዮ ደግሜ ነው መሰራው ባይዘው ስለ ምግቡ ማለት ነው ምነግራችሁ በድጋሚ ልንገራችሁ ሌላ እህቶች ስለምትኖሩ ማለት ነው ኦፍ ኮርስ እኛ ስንበላ ስንጠጣ አይወዱም እኛ ከመንበላው እዝባላ ቢጣል ይመርጣሉ ወላሂ እውነቴን ነው እዝባላ ቢጣል ማለት ነው ይመርጣሉ እኛ ከመንበላው ማለት ነው ስለዚህ እናንተ ምግባችሁን ብሉ ምግብ አትፍሩ ካሜራ ካለም ባይኖርም ቢኖርም ምግባችሁ ብሉ እስክትጠግቡ ወላሂ እውነቴን ነው አይ አም ሼይ ያኒ ስራችሁን በአግባቡ ስሩ በርካታ እህቶች ደግሞ በአሁኑ ሰዓት ማለት ነው እያሳፈሩ ራሳቸውን ሪፖርት ላይ ያገኙ ነው በድንገት ማለት ነው እንግዲህ መብቴው ምንድነው ተጠንቀቁ ነው የምላችሁ ተጠንቀቁ ስላችሁ ምን ማለት ነው ስራችሁ ላይ ጎበዝ ሆኑ የረፍት ሰዓታችሁን አክብሩ የምግባችሁ ሰዓት አክብሩ ለምሳሌ ካሜራ ቢኖርም ማለት ነው ለመዳም ምሳችሁ ሰዓት ላይ ሲደርስ እኔ ምግብ ልበላ ነው መዳሜ ብላችሁ ተናገሩ ለምን እንድትከበሩ ምግብ እየበላች ነው እንድትባሉ ማለት በዚህ ደረጃ አንዳንድ እህቶች እየተሳቀቅን ነው ምግብ እስከነጨራሹ አልበላም በራብ አንጀቴ እየተቃጠልኩ ነው ምናምን እያሉ ስለሚጽፉልኝ ባይዘው ማለት ነው ምሳሌ በላ ነው እሺ የምትፈልጊው ነገር አለ በሏቸው አውቃችሁ ማለት ነው ገባችሁ እንደዛ ስትሏቸው የሆነ ይበርድላቸዋል ይቀዘቅዝላቸዋል ማለት ነው ጊዜያችሁ ደግሞ አስር ላይ ደግሞ በጣም ስራ የሚከብዳችሁ እህቶች አስር ላይ ትንሽ ላርፍ ነው እረፍት ላረግ ነው ምንም ክፉ ቢሆኑ እና የምትፈልጊው ነገር አለ በሏቸው ወላሂ ነው የምላችሁ ምንም አይሉም እረፊ ነው የሚሏችሁ ባይወዱ ራሱ ምን አገባሽ ብትወድ አንቺ ልክ እንዳከበርሻት ጠይቀሻት ሂዲ ረፊ ካለችሽ ሳታቅማሚ ረፍትሽን ማለት ነው ረፍትሳችሁ ሰዓት እያረፋችሁ ስራ ይበዛብኛል በጣም ይደክመኛል ምናምን ያላችሁት ወላሂ ሁሉም ቤት አረብ ቤት ስራ ይበዛል ስራ የማይበዛበት ቤት የለም ግን ምንድነው አድርጉ ምላችሁ እንደ መፍትሄ በፕሮግራም ለምሳሌ ያንዱን ልብስ ብዙ ልብስ የሚበዛባችሁ ከሆነ በሳምንት ያንዱን ልብስ የሚበዛባችሁ ከሆነ አጥባችሁ ተተኩሳላችሁ በአንድ ሳምንት የሴትዮ ለምሳሌ በሰላት አስቀምጥና በጣም የሚበዛባችሁ ከሆነ አትቀላቅሉ የሷን በሳምንት እጥብ አድርጋችሁ ተኩስ አድርጋችሁ መደርደር የሰውየውም እንዲሁም በሳምንት እጥብ አድርጋችሁ መተኮስ ማለት ነው እንደዛ ብታረጉ ሌላው ስራ ደግሞ ማለት ነው ዋናው መስራት ነው አሁን ዛሬ የሚፈለገው መስራት ነው ለምሳሌ በጣም ብዙ ክላሶች ብዙ ሽንት ቤቶች ምናምን መጅለሶች ካሉባቸው የተቀመጡበት ያቆሸሹት ብቻ ነው እንጂ ማጽዳት ያለባችሁ ሁሉንም ያቆሸሸውም ድብልቅልቅ አድርጌ አጸድቼ ጽድት አድርጌ ጨርሼ ምናምን አርፋለሁ የሚባል ታሪክ የለም ገባችሁ ብዙ ያኔ አሁን ቡና ምናምን ያልተደፋበት በደንብ ምናምን ያልቆሸሸ ቦታ ካለ ዝም ብላችሁ ረትባችሁ መተው ነው በቃ አለቀ ግን ሆን ብለው አንዳንድ ያውን ጋዋሻይ ምግብ ምናምን የሚጠቀሙበት ቦታ ሁሌ ዲቴል የሚቀመጡበት ቦታም በደንብ አጽዳችሁ ወልውላችሁ መተው ነው ገባችሁ ሌላ ያልቆሸሸ ሽንት ቤት ካለ ግዴታ አይደለም ማጠብ ለምሳሌ የሆነ አንዳንድ ሽንት ቤት የሚጠቀሙበት ሚሸኑበት ብቻ ይቆሽሽና ሌላ ቦታ አይቆሽሽም የሸኑበትን ቦታ ብቻ በፎጣ ወልወል ማድረግ አጥባ አድርጋችሁ ያኔ ሳሙና ትንሽ አፕላይ አድርጋችሁ በፎጣ እንትን ማዳረቅ ውሃ እንትን ብላችሁ ማዳረቅ ፍላሽ አድርጋችሁ ማዳረቅ ምናምን ወጣ ማለት ትንሽ ቆሻሻ ካለ ሙሉ በሙሉ አትወልውሉት መስተዋትም ትንሽዬ ቲሹ ታውቃላችሁ መቼስ ቲሹ ሶፍት ማለት ነው ደረቅ ሶፍት በዛ ደረቅ ወልወል አድርጋችሁ መውጣት ነው ከዛም ደሩሪ ኩሽና የምትፈልጉ ከሆነ
እነሱ በተኙበት አምሻ ራሳችሁን እንዳትረሱ። መጀመሪያ ኢነርጂ የሚሰጣችሁ ነገር ማንኛውም ነገር ኺያር፣ ካሮት ሊሆን ይችላል፣ ብርቱካንም ሊሆን ይችላል። ምንም ነገር ይሁን ሁብዝም ያገኘሽውን ነገር አፕላይ አድርጊ መጀመሪያ ማለት ነው። ወላሂ እውነቴን ነው የምላችሁ። ከዛ በኋላ ካልራባችሁ እነሱም ሲጠራችሁ አሰለችሁ ራሳችሁን ጠብቁ። ኩሽና የምትፈልጉ ከሆነ ላጥላጥ አድርጋችሁ ከኩሽና ስትወጡ ትንሽ እኔ ላርፍ ነው መዳሜ ላርፍ ነው ብላችሁ ትንሽ እርፍት አድርጋችሁ ከዛ ወደ ቱክስም ልትሄዱ ትችላላችሁ፣ ወይም ደግሞ ወደ ራትም ልትሄዱ ትችላላችሁ። አይታወቅም እንግዲህ የእነሱ ጥሪ አያበቃም። ገባችሁ አይደለ? እና ለምሳሌ አንዳንድ ቤት ልብስ ግልብጥ ያደርጋሉ። ግልብጥ በሚያደርጉበት ሰዓት እናንተ ያንን ቆሽሿል ብላችሁ ገሳላ አትውሰዱት። እጥፍጥፍ ሀታ ቢጃማ እንኳን የለበሱት ቢጃማ አሽትታችሁ ካልቆሸሸ እጥፍጥፍ አድርጋችሁ እዛው ማስቀመጥ፣ ወይም ደግሞ ማይለብሱት ከሆነ ወደ ከበት መመለስ። መልሰው ይለብሱታል፣ አያውቁትም። ገባችሁ? በብልጠት ነው እንጂ በእንትን የሚሆን ነገር የለም። ይሄ በጉልበት ጨርሰዋለሁ አጸዳዋለሁ ምናምን ነው። ጉልበትሽ ነው የምትጨርሽው። በቃ ከላይ ነው። ከላይ ዲቴል ማጽዳት ካለባቸው አንዳንዴ ማጽዳት፣ የቆሸሸውን ቦታ ዲቴል የመታጠብ ምናምን መወልወል የሚፈልግ ቦታ ካለ አንዳንዴ የሆነ ስራ ቀዝቀዝ በሚልበት ሰዓት ምናምን ማድረግ እንጂ የአረብ ስራ አያልቅም። እህቶቼ ራሳችሁን ጠብቁ ወላሂ። እና ብዙ እህቶቼ እየተሳቀቁ ነው ምናምን አንጀቴ እየተቃጠለ ምናምን ለምትሉ ካሜራ ቢኖርም ምንም ቁርስ ልበላ ነው ምሳ ልበላ ነው እንደዛ እያላችሁ እየተናገራችሁ የምትፈልጊው ነገር ምናምን አለ እያላችሁ ክላሳችሁ ይዛችሁ ሂዱ። ፈዋካ ምናምን የማይፈቀድበት እንግዲህ አይፈቅዱም፣ እነሱ አይወዱም። ሰራተኛ ሲበላ ፈዋካ ኪሳችሁ ላይ አርጋችሁ እያጸዳችሁ ምናምን ያገኛችሁትን የሚበላ ነገር ሀላዋ ምናምንም ሊሆን ይችላል። ሀላዋ አታብዙ፣ ግን የሚበሉ ደረቅ ነገሮች ምናምንም ውሃ የሚያስጠጣ ነገሮችም እየሰረቃችሁ ኪሳችሁ ላይ አርጉ። ከዛ በኋላ ክላሳችሁ ስትገቡ ያንንም ታስታግሳላችሁ ራባችሁ ማለት ነው። እኔ እንደዚህ ያልኳችሁ መስረቅ ጥሩ ሆኖ ሳይሆን ምንም ማድረግ አይቻልም። አላህ ደግሞ ያውቃል የውስጣችንን ያለንበትን ማለት ነው። ያ ነገር ምግብ ነው፣ መጠቀም አለቀ። እና ከዛ ባሻገር ምንድነው መዳም ጨቀጨቀችኝ፣ ትጨቀጨቀኛለች፣ አቃጠለችኝ፣ አዳበነችኝ፣ አገላመጠችኝ፣ አኮረፋችኝ ምትሉ ሴቶች ማለት ነው እኔ አልደግፋችሁም። ለምን መሰላችሁም አልደግፋችሁም? እነሱ ገንዘባቸው ከሰጡ ከቤቴ ውጪልኝ እስካላሉ ድረስ ማለት ነው ይሄ የመሳቅ ግዴታ የለባቸውም። ከኛ ጋር መብታቸው ነው። እነሱም እኮ ብዙ ዙሩፍ አለባቸው። ዙሩፍ ማለት ምን ማለት ነው? ብዙ ችግር፣ ብዙ ጭንቀት አለባቸው። የራሳቸው ችግር ለምሳሌ ከባሏ ጋር ተጣልታ ይሆናል፣ ወይም ባሏ ከራሷ ጋር አልተኛም፣ ወይም ባሏ ሌላ ሴት ጋር ሄዶባት ይሆናል። ብዙ ጊዜ ትበሳ አይ ዶንት ኬር አባውት። ከእናንተ ግን መለየት የሌለበት ሰላም አለይኩም ማለት አለቀ ጉዳዩ። ሰላም አለይኩም ማለት ለራሳችሁም ጥሩ ነው። ጥሩ ግንኙነት ይላል ይፈጥራል። ሰላም አለይኩም ሰባህ ለኸይር ምናምን ማለት ስትገናኙ ጥሩ ግንኙነት እንዲኖራችሁ ያደርጋል። ከዛ ባሻገር እንደነሱን መለማመጥ ምናምን ግዴታ ነው ብዬ አላስብም። እሷ ታናግረኝ፣ እኔ ሲጀመር ባያናግሩኝም ደስተኛ ነኝ። ገባችሁ? ግን አብዛኛው የመገባባቸው ቤቶች